በቢላም የተቆረጠችው ነገር የለም እናውቃታ ምንም የለም ዝም ብሎ ነው ፌክ ኒውስም እና እነዚህ አሁን ተነጋግረው አልፈልግሽም ነው ያለ ያለው ሰምተው ከሆነ ልጁ አልፈልግም የራሴን ህይወት ጀምሬያለሁ ነው አለ ያለ ግን ውሸት ነው እሱም አልተጣላም አዶናይም አልተጣላም እሷም አልተጣሉ ያው ሁለቱም ያጫውቷታል አሁን እሷ ሁለቱንም ለያዘ ነው ያኛውን በጡንቻው በምናምን ያምሬል ሰውነቱን ያን ዝርክርክ ነበር አጥፍቶታል ሰርጀሪ ምናምን አድርጎ ያችን ያያየ ምናምን እሱን ለዝና ነው ቺኛዋን ደግሞ ከጫጫዋን በድምጽ ጭምር ይዘፍናል ታውቃለህ አይደል ይዘፍናል እኮ አትይጅብኝ ምናምን ጆን እኮ ዘፍናል ያይሽ በዚህን ሰዓት ግን ካልመጣችና ፊት ለፊት እሱ ጋር መነጋገር ካልፈለገች ሌላ ነገር አለው ከጀርባ ጆከሪ ባይተው በእንደዚህ በጥቃት ምናምን ወንድም መክሰስ የውሸት ከሆነ በጣም አደጋለሁ ለወንዶች መቀመቅ ነው የሚከተው ሁለተኛ ደግሞ እየተበደሉ ሴቶች ፍርድ እንዳያገኙ ነው የሚያደርገው ስለዚህ ይሄ በጣም ኢምፖርታንት ነገር ነው እንዳሳየን ከሆነ ደግሞ እጇን የቦጫጨረችውን አሳይቶናል በትልቅ ማስረጃ ነው እሱ ዋሴ ይኸውልህ እነሱ ፈጣሪ እዛ ላይ አሁን በሪከርድና የተለያዩ መረጃ አልተ ፈጣሪ ነው የሚያውቀው መካከላቸው ላይ ግን ይሄ ልጅ በዲፍረት መጥቷል አይደል ፊት ለፊት እሷን መምጣት አለባት ጉዳትና በደል ካለባት ቀድማ መምጣት የነበረባት እሷ ናት ኦካ በእርግጠኝነት ተመለከተ ሌላው ግን እኔ ዳንተ መቼ ሰዓት መጣ ማለት ሌላ ጉዳይ ነው ልትመጣ ትችላለች ግን ለጆከር አንዴ ሀሳብ ልስተው ጆን ዳንኤል ማለት ነው አንዳንድ ማስረጃ በደንብ ይሄ ክሊር ያልወጡ ካሉ ያንተም እውነታ እንዲወጣልህ እንደ ወንድም በሚስጥርም ለጆካ ላክለትና ክሮፕ እያደረግ ሀሳብ ይስጥበት አሪፍ ነው መላክ አልፈልግም ትምጣና ታውራ እውነቷን ትናገር እውነት ከሌላት ካልመጣች ትምጣ እንጠብቃታለን አሁን ለተበዳይ ፐርፌክት ሰው ያያት ዋስዬ ይኸውልህ 100 ምናምን ሺህ ሰው ያየ እሱ በዲፍረት መጥቷል አይደል እውነት አለኝ እኔ አልበደልኳትም ማለት እሷ ተበድያለሁ ካለች ፊት ለፊት ነው የሚመጣው እላፊ ቃል ማንንም መናገር አይችልም እኔ ተበዳይ ነኝ ለምን ሰው ይምርጣል ምንም ያከብረኛል እሷም ታከብረኛለች ምንም አይነት እላፊ ቃል ሳይነጋገሩ ለሚሰጠውና እስካሁን ለተናገራቸው ነገሮች አልደወልኩም ካለች እሱ ሌላም አሁን ተጨማሪ ማስረጃ ይዞ ይመጣል ሰዓቱን ቀኑንም አሳይቶናል ቮይሱን ሳሰማ የሆነም ነበር ከታች ላይ ገስት ላይ ነበር አይደለም የቆየ ነው ብላችሁኛል ምንድነው ያልኩት እኔ ከሁለቱም መካከል ላይ ነው ያልኩት እሷም ትደውል ግን ቺ ታርጋለች ዋናው ፖይንቱ እሱ ነው ራቁቴና ምናምን ነገር የሚለው እንትነው ቫይቬ ትክክል ነው ግን ከሷ ብንሰማስ የሱን የተቀበልነው እንጂ እሱን የተቀበልነው እንጂ እሱ ደግሞ 80% መውሰድ አይቻልም ቫይበር እሱ ያለውን አቆራርጦ አፍኖ ቀርጾ ያሰማው ነገር ነው ገባ እዚህ ጋር ደግሞ ትክክለኛው ነገር እኔ ጋር ቫይበር አንዴ ሰማኛ ለምን አላለችም ለምን መሰለ መምጣት አንዴ ሰበና ፓንዲ ላውራ እሺ አንተ ቫይበር ሌላ አጀንዳ ከሌለ የሆነ ሰው ሲደውልልህ ደውላ አውርተ ነው መዘጋው አይደል ሌላ አጀንዳ የምትፈልገው ነገር ከሌለ ምን አርገ ነው ሪከርድ የምታርቀው ዘግበኝ እስቲ እኔ እናንተ አሁን ተደዋወለ ወይም የሆነ ሰው ተደዋወለ አውራን ሄይ ምናምን አውሩ ለምን ሪከርድ ማድረግ ፈለግ ዩቲዩብ ላይ ነገረኝ እስቲ በነገራችን ላይ ሪከርድ ማድረጉ ዮኒ ኖርማል ነው ግን ሪከርድ ለማድረግ ያንን ሰው ማስፈቀድ አለበት በህጉ በአሜሪካ እስና ኖርማል አሜሪካን ሀገር ነው የሚሰራው እንጂ አሜሪካን ሀገር ራሱ አንዳንድ ስቴት ነው የሚሰራው እንጂ ሁሉም ቦታ በቃ የሆነ ስላክ ማሳወቅ አለበት ኖቲስ ያደርጋል ቆይ በፖዚቲቭ እኔ እናንተ ከሆነን ፖዚቲቭሊ የምናወራ ገብቷል አሁን በፖዚቲቭ ነው ያወሩት እዛ ቦታ ላይ አይደለ በፖዚቲቭ ካወሩ ሪከርድ ማድረጉ ለምን አስፈለገ የሆነ ነገር ውስጡ አለ ማለት ነው የቀረ ነገር አለ ታንክ ዩ እሱን እንይዘዋለን ቴራ አለ ማለት ነው ሲፋቅ ኖ የሆነ ነገር ላይ የሆነ ነገር ስለኔ ብታወጣ እሱ የሆነ የሚያስበው ነገር አለ እሱ ታንክ ዩ ስለዚህ ማድረግ የነበረበት ምን መሰለ ያራድዬ ልጅ ይህ ልጅ ማትመቸኝ ልጅ ስለሆነ ልቋጫው እዚህ ጋር
ከኔና ከሷ ጋር ነገር ሊመጣብኝ ስለሚችል ሌላም ፍቅረኛ ስላላት እንገትረው። ይሄ አልተመቸኝም። እኔና አንቺ እኔም ራሴ ላይ ባለኝ አንቺም አለሽ ላሻ ብላንካ እንባባል ነው ማለት ኤግዛክትሊ በቃ ራሻ what he did was እሱ ምንድነው instead of that የሆነች የተደዋወለችዋን ሪከርድ አረገ፣ ቁጭ አርጎ ያዘ፣ የሆነ ነገር አረገ። guess what አንድ ነገር ቲና ለቀዋለሁ አይነት ጭቡቴ ነው የተጫወተው። ይሄ ነው ኤግዛክትሊ በቃ ሰው ደግሞ ያለ ፍላጎት ሪከርድ ማድረግ ያለ ፍላጎት ሳትናገር እንትን ማለት ወንጀል አይታለን። እዚህ ራሱ አሜሪካ ራሱ ማለት ነው። ይኸውልህ ባለፈው አንድ ዶክተር ሚስቱን ሳይናገር ስራ ቦታ ሲሄድ አንድ ህንዳዊ ዶክተር ምን አደረገ? ቤት ውስጥ ሪከርድ ያደረጋት እሱ ስራ ቦታ ሆኖ ሪከርድ ያደረጋት። አሁን ግን 15 ዓመት ነው ምናምን ተፈርዶበት እስር ቤት ገብቷል። ምክንያቱም በማታውቀው ነገር ሪከርድ ያደረጋት ሳይናገር ማለት ነው። እሱ ግን የተጠበቀ ነው። እሱ ግን ምንድነው ሰውን እንዴት ነው ስልክ አብረ የበላውን አብረ የጠጣውን ሰው አስቦ ነው ሪከርድ አድርጎ ያስቀመጠው? ገባ? ይሄ ማለት ነው እቺን ልጅ ለመጣል የሚፈልገው ነገር አለ ወደፊት እሱ ያቀደው። እሷ እኮ እንዲህ ብላ ሪከርድ አላደረገችውም። ገባ? እሱ ሪከርድ ያደረገበት ሪዝን የሆነ ቀን አለ የጠበቀባት እሷን የሚጥልበት ወይንም እሷ የምታወጣበት የሆነ ነገር አለ። ያንን ነገር አሁን ለምሳሌ ቤቱን እንደሚያዘጋ እሱ ያውቀዋል ወደፊት የእሷን ቤት። therefore ቤትሽን አዘጋለሁ ስሜን ብታንሺ ደግሞ ይሄን አውጣብሻለሁ ብሎ አስቦ ሊሆን ይችላል። ገባ? ለዛ ነው እንጂ እንደዚህ ሪከርድ ያደረጋት። ሪከርድ በማድረግ በጣም ይደብራል። ሌላው ደግሞ እሱ የሚሰራው ስራ ጥሩ ነበረ፣ አዶናይ የሚሰራውን በጣም ጥሩ ነበረ። ዝም ብሎ ቢሰሩ አሪፍ ነው። ምን አመጣው የሰውን አካውንት ማዘጋት? አዶናይ አውትሻይን ማድረግ ነው። እንደውም ሞር ዌብሳይት ገብቶ አውትሻይን ማድረጉ በጣም ደብሮታል። በጣም ሞር አዶናይ ነው በቃ ካሁን በኋላ አዶናይ እንደውም ሞር ይፈምሳል። እኔ ዌብሳይት ምን አለ በለኝ፣ ካሁን በኋላ አዶናይ ሞር ይፈምሳል። ምቀኛ ሁሌም ምቀኛ ሆኖ ነው የሚቀረው። 4 ነጥብ። እዚህ ጋር አንድ ሀሳብ ምን እንዳለ ታውቃላችሁ? የሆነ ያንዴ ልንገራችሁ። ሰላም ብያለሁ። ዌብሳይት እና ቫይብሬሽን ማሰብ ያለብህ እነዚህን እያደረጉ የሁለቱም አካውንት ቅድም እንደተናገርከው ካቀዘቀዙባቸው እያሏቸው ያሉት እኔን አልፈህ መሄድ አትችልም፣ አለበለዚያ እንዘጋቸዋል። ስለዚህ ወይ ደግሞ ኮላብ እናድርግ ቢሆን እኮ ጥሩ ነው። ግን አት ሴም ታይም የሁለቱንም ሰው አካውንት በዚህ ደረጃ ማዘጋት ማለት ምን ማለት ነው? ከኔ ውጪ ምንም ማድረግ አትችሉም ነው። ገባ? በጣም የተናደደበት ምክንያት ምንድነው? እሱ ልክ ቀጥታ ያገኘው ጃኒ ነው። አብረው ደግሞ በጣም ሻይን እያደረጉ ነው። በጣም ኃይለኛ ጭውዬ እየተጫወቱ ነው። ቢዝነሱንም ኮንትሮል እያደረገው ነው። አይተህ ከሆነ የትኛው ጌም ተጫውቶ ያውቃል? እዚህ ጋር አዶናይ ኢቭን እሷም ያንቀዝቅዟል። ጌም ተጫውቶ አያውቅም። ከየት ይመጣል ያ ሁላ ገንዘብ? ገባ አይደል? እየሄደበት ያለው መንገድ ግን ልክ እነሱ ድሮ ሲያደርጉት እንደነበር ሳይሆን በቃ ትክክለኛ ታዋቂና በጣም የተጎዱ ሰዎችን በማንሳት ላይ ዙሪያ ላይ እየሄደ ስላለ ያልገባበት ቦታ ስለሌለ ይሄንን ነገር መቋቋም ስላቃተው አንዲት አማራጭ ያለችው እችን ማድረግ ብቻ እና ይሄ ግሩፕ እንደነበረው ደግሞ አሁን ሳይሆን ከስንት ዓመት በፊት ራሱ ታይቷል። በጣም ኃይለኛ ግሩፕ እንዳላቸው የሆነ ይነጋገሩ። እሱማ ይታወቃል፣ ራሱም ያውቀዋል። የሞጣን ያዘጉ ጀግና። አዎ ይታወቃል። አይ እሱ ግሩፕ እንዳለውማ ማንም ያውቃል። ሌላ እሱ ብቻ ሳይሆን አሁን የምጠይቃችሁ ምንድነው የእሷስ እሺ የአዶናይን የሀገር ዋርኒንግ ማሰጠት ምን የሚባል ነው? ኮሽን ማርጋር እሺ ከእሷ ጋርስ በሆነ ነገር ተነጋግተዋል፣ ይፈላለጋሉ፣ ይፋቀራሉ። በዚህ ወጥቶ በዚህ ገብቶ እንባባል፣ እንስማማ። ጃኒ አጠፋችን በል። የአዶናይ በየጊዜው ሪፖርት እየተደረገ መጨረሻ ላይ ሊዘጋ የደረሰው በምን ምክንያት ነው? ገባሽ? እሷ አጠፋች፣ ከእሱ ጋር ግንኙነት አለ፣ ለሌላ ነገር ተፈላልገው ነው ይባል። የአዶናይ አካውንት በየጊዜው ሪፖርት ተደርጎ አሁን ኦልሞስት ሊዘጋ ነው። ላይቭ መግባት አልችልም ማለት ይህንስ ምን ልትሉት ነው? ስለዚህ ሞስት ደፍንሊ ጆን ዳንኤል ሰይጣንን ይበልጣል በተንኮል ሰይጣንን ያስቀናል ነው ማለት እውነት ነው። this is what he do። ስለዚህ የአዶናይን ነገር እኔ 1 ሚሊዮን ፎሎወር ያለው የሰውን ሲያዘጋ ያየሁት አንድ ሰው የለም። እሱ ግን ከዚህ በፊት ሰው ባይዞ ጀጅ የምታደርገው እንደመሰለ ሂስትሪው ማየት አለብን፣ ምን አይነት ሰው ነው የሚለውን። ለምሳሌ እሱ ቤቱን ከፍቶ ከዚህ በፊት የሞጣን በል የሌሎችን አካውንት ሲያዘጋ ነበር። ለምሳሌ መማር ብዙ ፎሎወር አላት።
አንድም ቀን ቤቷን ከፍታ ግን የሰውን አካውንት አዘጉ ለፎሎወሮቿ ይዘጋ ምናምን ስትስም ሰምቼ አላውቅም። ማኛውም ሲናገር ሰምቼው አላውቅም። ግን ይሄ ልጅ ከዚህ በፊት የሌሎችን አካውንት ማዘጋትን ሲናገር እኔ በጆሮዬ ሰምቼ አልዋሽም። በሞጣ ጉዳይ እኔም የተናገርኩት ነገር አለ። ምን ሆነ ሄቨን የምትባል ህፃን ልጅ ላይ እናቷን የሚድፈሩ እኔ ምን አገባኝ እያለ ሲቀውጠው ሶሻል ሚዲያ ላይ ቀውጠነዋል። ይህን አልዋሽም። ህፃን ልጅ ተደፍራ ፍትህ ብለን ሊፈታ የነበረው ሰውዬ ፍትህ ብለን ሩዋንዳ ስናደርገው ሞጣ እናቷን ሪፖርት አድርጉ ምናምን ብላል። አስታውስ በዛ ጊዜ አልዋሽማ። ያኔ አልነበርኩም እኔ አልሰማሁም። በዛ ጊዜ ብዬ ቀውጥ ያደርገነዋል። በዛ ሰዓት እንዴት እሱ ብቻ ሳይሆን ሁሉም ተባብረው ነው ያዘጉት። ሀቅን ነው የምነግርህ። በዚህ ጉዳይ ላይ ህፃን ልጅን ተብሎ እኔም ገብቼበት ነበር። እንዴት ህፃን ልጅ ተደፍራ እናቷን ትጨመር ለምን እናቷን አይጨምሩም ብሎ ባለበት ሰዓት ሞጣ እብድ አድርጎኝ ቀውጥ ያደርገዋለሁ። ከዛ ውጭ ግን እኔ አቴንሽንም አልሰጥም። ይሄ አሁን አንተ እኔ አሁን አላውቅም። እሺ ኤኒዌይ ምን መሰለህ የሰውን አካውንት ማዘጋት ማሰብ በጣም ሮንግ ነው፣ ትክክል አይደለም። ለምንድን ነው ለምን 10-20 ሚሊዮን አይኖርም? ችግር የለውም። አሁን ለምሳሌ ነው የዚህኛው አይደለም። ለምሳሌ ሁለቴ ተዘግተዋል። አንዴም ሁለቴ ሚሊዮን አካውንት አጥቻለሁ። የእኔም ምንድነው ጥፋት አለብኝ ብዬ ስለማስብ እኔ ጓላለሁ፣ አልፈራም። ስለዚህ ሊጠፋ ይችላል። ጌም መተዳደሪያ አይደለም እኔ። ስለዚህ ሊጠፋም ሊመጣም ይችላል። መተዳደሪያቸው የሆኑ ሰዎች ግን በጣም ተጠንቅቀው የሚሰሩ ሰዎች ናቸው። ገብቷል? ተጠንቅቀው የሚናገሩት በጣም 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 ይቅርታ እየሰገዱ ለዚህ ህዝብ የሚኖሩ ናቸው። ገብቷል? እየሰገድክ መኖር አለብህ። ለምን? ህዝቡ ነው አንተን ገንዘብ የሚሰጥ። ህዝቡ ገንዘብ ከሰጠ ደግሞ ተረግጠ ነው የምትቀበለው። ሌላማ አንዳንድ ሰዎችን ስናደርገው የነበረውን አዶናይ ቴክ ኦቨር በጣም ጥሩ ስራ ነው የሰራው። ያንን አሁን የሆነ ሰው አምጥተ ገብቷል 10,000 ብር ሰጠ ሙድ ላይ ያዝ ብትል ዞር ብሎ የሚያይ የለም። ምክንያቱም ሌቭሉ ከፍ ብለዋላ። ህይወት የሚቀይር ነገር አዶናይ እያደረገ መጥተዋል። ያንን ጋር መደራረግ አልተቻለም። ስለዚህ የኛው ሰውዬ የአዶናይን ማስጠፋት በጣም 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 ይኸው በምታዩት ደረጃ ሪፖርት ተደርጎ ማያቀበል ልጅ ምንም ነገር አድርጎ ማያቅ ልጅ ይኸው አሁን ኦልሞስት አካውንቱ በቅርቡ ይዘጋል። ለማየት ያብቃችሁ። ስለዚህ ከጃኒስ ጋር ተጣልተው ነው ትላለ። ከጃኒ ውጪ አዶናይ ምን አረገ? ከጃኒ ጋር ነገር አላቸው። አዶናይ ምን አረገው? ምን አረገው? ይምጣና ይናገር። ይሄ የመርዝ አካሄድ እንደሚሄድና ሻይን ማድረግ እንደማትችል ማሳያ ነው። ይሄን አሁን ዋት ሚዱ ዮኒ ለሱ የሱ አካውንት አሁን አንተ ባለህ ፖቴንሻል ራሱ እኮ ሪፖርቱን ማስመለስ አይቻልም። እንግዲህ እንትን ብለን አፒል ማድረግ እንችላለን። ያ ስለዚህ ለምን አይጠራም? እሱ የምትችል ከሆነ እሱ ይችላል። እንነጋገርና አፒል አድርገን ማስመለስ የሚቻል ከሆነ የሁለቱንም አካውንት ማስመለስ አለብን። ይህን ሴራ ግን መቆም አለብን። እንደዛ ሲሆን ነው እንትን ማድረግ የምንችለው። ገባል አይደለም? እሱ መከላከል የምንችለው ጀስት እዚህ ጋር ስለ ዮኒ እኔ ግን ምንድን ነው የምለው ታውቃለህ? አካውንቱን በተመለከተ አካውንቱ ኤግዛክትሊ ጃን ዳንኤል ሪፖርት እንዳስተ ሚዲያ ፎር ሶ ሎንግ እናንተ አንድ ሰው ሪፖርት ሊደረግ ይችላል። ሪፖርት በግሩፕ ነው። አሁን እንድትሰማኝ የምፈልገው ማስ ሪፖርት ያደርጋሉ። ቪዲዮ ላይ አንተ የምትሰራው ላይ ማስ ሪፖርት ይደረጋል። የዛን ምን ያደርጋሉ? ለማድረጉ ምንድነው ማስረጃ? አሁን ለምሳሌ እሱን ለማድረጉ እኮ ማስረጃ። በጣም ጥሩ ልጠይቅህ። እኔ ተመሳሳይ ቪዲዮ የምትለቅ ከዚህ በፊት ምንም አይነት ችግር ደርሶብን ማያውቅ ተመሳሳይ ምንም ትሬንድ ያልተቀየረ ሰው እንዴት ሪፖርት ሊመጣብህ ይችላል? ዩ ቴል ሚ እኮ ለምሳሌ የአዶናይ ጠላት ሌሎች ሰዎች ቢሆንስ? ለምንድነው ጃን ከዚህ በፊት አልነበረም አልኩ። ጃን ዳንኤል ከእስር ቤት ከመውጣቱ በፊት እንደዚህ አይነት ችግሮች አልነበረም። እሷ እኮ በተደጋጋሚ አስዘግቶብኝ። የማን ነው የአዶናይ ነው የምትለው? አዎ አዶናይ የእሷንስ እሺ አልን። ጸበኛ ስለሆኑ በሆነ ነገር ተያያዙ አለን። ኦኬ አልኩኝ እኮ ከእሷ ጋር የአዶናይን ተመሳሳይ ቪዲዮ የሚሰራ ልጅ ምንም የተቀየረ ነገር ትሬንዱ ያልተቀየረ ምኑ ያልተቀየረ ሰው እንዴት ሪፖርት እየተደረገ በየቀኑ ስቃዩን ይበላል? እሱማ እንትኑ ይሄ ኮንሲደንሱን ስታየው የሁለቱም የእሷም የአዶናይም ሲሆን ጥርጣሬ ከፍ ይላል። ዮኒ እንደምትለው አሁን ጥርጣሬ ውስጥ ይከታል። ሁለቱም አብሮ ነው ያሉት። የሁለቱም አካውንት ነው የተመታው።
ሶ ጆን ዳንኤል ደግሞ አሁን ኤክስ ቦይፍሬንድ ነው ምናምን አይደል? ጀስት ይክን ጥርጣሬን ከፍ ማድረግ ትችላለህ፣ ግን ደምድመን እሱ ነው ማለት የሚለው ነገር ኖ ደግሞ ምነግርህ ምን መሰለህ፣ የልጁ እናት ጋር አብረው አልነበሩም። እሱም አደባባይ ላይ ተናግረዋል። አውትሻይን ማድረግ ስላልቻለ ገብተዋል። ከእሷ ጋር በሆንና አንድ ላይ መሆናችንን ካሳየን እዚህ ጋር ያለውን ነገር ዶሚኔት ማድረግ እንችላለን ብሎ የተመጣ ነው። ይህ ኦልሬዲ ለውስጥት እዚህ ጋር ገብተዋል። የልጁን እናት ምናምን ተብሎ ተወቅጦ ነበር አንድ ሰሞን። እንዴት የልጅን ስም እንኳን አታውቅም ተብሎ ሲወቀጥ እንትን ነው። አይ ልጁንማ ዮኒዬ ምን እንደው ታውቃለህ? ልጁንማ ሳይሆን ኦነስትሊ ከዚች ከወለደት ልጅ ጋር እንኳን ሳየው ይህ ነው ባዲ ላንጉጅ ታነባለህ፣ ሁሉ ነገር ታያለህ። እና he's not ready for the he's not happy he's not ready for even for this relationship, the new relationship also you can tell. ግን he said I'm working on it, you know, ልጅ አለኝ አሁን አዲስ ላይፍ ጀምሬያለሁ። ያ እንደዛ ልብ ገዝተህ ከሆነ ጆን ዳንኤል በዚህ አጋጣሚ እኛ አንተንም መስበር አንፈልግም። ጃኒም ላይ የሚደረገው ትክክል አይደለም። ጃኒም ትንሽ ልጅ ነች፣ ታዳጊ ነች። አንተም ታዳጊ ነህ፣ ጥሩ ስራ ይሰራ ያለ ልጅ ነህ። አዶናይ በጣም ብዙ ሰው የሚወደው ነው። በአዶናይ ላይ አንድም ጥቂት ሰው እንኳን አታገኝም አዶናይን ተቃውሞ የሚቆም ሰው። ቢኮዝ ቨስ ማጆሪቲ አዶናይ ልብ ገዝቷል ማለት አዶናይ ህዝቡን በፍቅር ገዝቷል ማለት ነው፣ በስራው ገዝቷል። እና ሰው እንደዚህ ነገሮች ወጥቶ ሁሉም ሰው በቂ ነው እኮ አይደል? ጥሩ ነው ይሄ ሶሻል ሚዲያ ኢንፍሉዌንስ ማድረግ፣ በዚህ ደረጃ ታዋቂ መሆን ደስ ይላል። ትንሽም ሆኖ በእድሜያቸው ማለት ነው። ግን በአግባቡ ለሁሉም የሚበቃ ነገር ነው። ኮምፒቲሽኑ አያስፈልግም። ጃን ዳንኤልም ቢሆን እሷ ላይ ያደረከው ነገር ካለ አትሊስት እንደው ይቅርታ ለማለት መዘጋጀት አለብን። በሪሌሽንሺፕ ውስጥ የነበረውም ነገር እሱ ነው እያለች ያለችው። እህቱም ታውቃለች፣ እናቱም ታውቃለች ብላለች። እንግዲህ አቢዩዝ ሲያደርገኝ እንደነበረ አትሊስት እንደው አብራችሁ እንኳን ባትሆኑ ይቅርታ ለመጠየቅ ተዘጋጅ ጃን ዳንኤል። እና አሁን ይደግፋል። ከተጣላን ራሴን አጠፋለሁ ከመስኮት ዘላለሁ አለች። ከዛ በኋላ ልዘል ስትል ይዤ አምጥቼ አስቀመጥኳት አልጋ ላይ። ኖ ሳልገባ ከመታሰሪ በፊት ነው። የሆነ ነገር ተፈጠረ ማለት ከሆነ ብቻ የሆነ ነገር ሌላ ነገር ማውራት አልፈልግም። ተፈጠረ በቃ እንለያይ፣ አልፈልግም መቀጠል አልኳት። ከተለያየን እዘላለሁ አለች። ከዛ አስገብቼ እሷ ቤት ነው እንደውም ሩም አስገብቻት። ከዛ በኋላ በቃ ሀሳብን አትቀይርም አለችኝ። አዎ አትቀይርም። ተነሳች ነውጣችና ሩማን ቆልፋብኝ ውጭ ወጣ ቢላ አንስታ እጇን ቆራረጠችው በቢላ። አሳይሃለሁ። ይኸውልህ እጇንም ታቱንም ታየዋለህ። ይኸውልህ አየዋ ታቱንም ይኸው አየው። እጇን በቢላ ቆራረጠችውና እሺ በቃ ጠፎት። እጇን በቢላ ቆራረጠችውና ማለት ነው። ከዛ በኋላ እንዴት ልውጣ በር ቆልፋብኛለች። ብለምናት ባለቅስ ምን ብል በቃ እንለያየም ጃኒ ብላት አልሰማም አለችኝ። ከዛ የላይኛው ፍሬንች እንትን ነው ፍሬንች ዶር ላይ ያለው መስታወት አለ አይደለ? ከበሩ ላይ መስታወት አለ። መስታወቱን በጫማ ወርውሬ ሰበርኩትና በመስታወቱ ተንጠልጥዬ እጄ ተቆራርጦ አውጥቻት ከቤት ወስጃት አሳክሚያት አሰፍቻት አምጥቼ አስተኛዋት። ይኸው ታቱን እዩት በደንብ ይኸው ስቶሪም ላይ ያደርገዋል። ይኸው እናቴና አባቴን አያሳየኝ። እኔ ይኸው ልጄን ድጋሚ አያሳየኝ። ልጄ ይሙት እግዚአብሔር ምስክሬ ነው። እራሷ ነች እንደዚህ ያደረገችው። ታቱ አለ እጇን። እንግዲህ እኔ እንደዚህ ልቆራረጣት አልችልም በምንም ታምር። እያያችሁት ነው። እራሳችሁን እንደመመረሽ ነው። ይኸው አልከፈትከውም፣ ቪዲዮውን አልከፈትከውም። እኔ ጋር እየታየኝ አይደለም። ከታች ያላችሁ ይታያችኋል። ይኸው እያያችሁ ሌላም ቪዲዮዎች ሌላም ነገሮች አሉ። ግን በቃ ሚዲያ ላይ ሞታ ፐርሰናል ነገራችን ይችላል። አይዘጋም። አርቀውና ማሳየት ይችላል። ዙም አርገውና ራቅ አርጋ አሳይ። ዙም አታድርገው፣ ወደዛ አርቀው፣ ራቅ አርገው። አንተ አርቀው ይኸው እጇ ተቆራርጦ አየዋ። አርቀው እንጂ አታቅርበው። ራቅ ይዘጋባል። አዎ ማየት ይችላል። አይተናል። በቃ እንደዚህ በቃ ዝጋው ጆኒ ዝጋው። ቀጥል ሀሳብን ዝሮ አሁን ላይ እሱን ይህንን ቁስሉን አንተ አይደለም ያደረግከው። እሺ መቼ ላይ ነው የደወለችልህ? አንተ ለእኔም የላክልኝ ቮይስ አለ፣ አንተም አስቀምጠዋል። መቼ ላይ ነው የደወለችልህ? እሱ ደግሞ ቀኑም አለ። ይኸውልህ
የጎንደር የነበረች ቀን እኔ ወባ ታመሚ ከዛ የመጣው ጊዜ ይኸውልህ ኢንስታግራም ላይ ነው። ኮፒ ሊንክ ታፕ አድርጉ፣ እንዳይቆራረጥብን ኮፒ ሊንክ ታፕ አድርጉ። ለእሷም ሸር አድርጉላት። መነጋገር ካለብን መነጋገር ካንዱ ስልክ ካላችሁ ደውሉላት እንድትመጣ። ያ መሯሯጥ የለብን። እሺ ይኸው ይሄ ቀኑ ምን ይችላል? ቀኑ መች ይላል? ከታቻላችሁ ጃንዋሪ ትችላላችሁ 20 ይኸውልህ ጃንዋሪ 20 ማለት ከ10 ምናምን ቀን በፊት ማለት ነው። እስኪ ትንሽ ላይ ተጨምሩ አይደለ? ይታያችኋል? አዎ ሚስ ኮል አደረገች አለች እዛውና ከዛ በቀጥታ ደወለች። ካሜራውን ስታዞረው ፍሊፕ ስታረገው ያ በጀርባ ካሜራ ስታረገው ሙሉን ያሳየናል። ካለዛ ቀን ስክሪንሾት ያርግና እንዴት አዘጋሉ? ጆከርዬ ማስረጃ ካለ አካውንት ያዘጋል። ጆን እንደዚህ አይደለ? ማስረጃ ካለ ማቅረብ ነው። ልከሰስበት፣ በህግም ልጠይቅበት፣ በህዝብም ይፈረድብኝ። ማስረጃ ካለ ዝም ብሎ እኔን ላይክ ፍራቻ ይሁን ምን ይሁን አላውቅም። እኔ ማንኝ የቲክቶክ ጠቅለል ታደርገዋለህ። እንዳናስረዝመው ጠቅለል ታደርገዋለህ። እኔ የቲክቶክ ማናጀር አይደለሁም። ጆከር አዳምጠኝ። ጠቅለል ታደርገዋለህ አንተ። ጥያቄዎችን እንትን ልበልልህና ለህዝቡ ያነሳውንና ያለውን ነገር እናትና አባትህ ከዚህ በፊት አንተ ጋር አብራችሁ እየኖራችሁ በፍቅር እያላችሁ እናትና እህቶችህ ያውቁ ነበር የሷን አካውንት ስታዘጋባት ሂድ። አረ በኢየሱስም አረ በማዘር ብሰማ ታለቅሳለች። እግዚአብሔርን እንዴ እኔ አዘግቼባት አላቅም። ጆከር አዘጋ የምትለው ማስረጃ ካላት ታውጣና በህግ ትጠይቀኝ። ከፈለገች በህግ ትጠይቀኝ፣ በህግ ጠይቃታለሁ። እኔም አለቀ። ለማንም ሰው የማብራራት ግዴታ የለብኝም። ቲፎዞ እዚህ ጋር መተህ ብትንጫጫ አላዳምጥም። ጆን ዳንኤል ስራውን ይቀጥላል። ከስራዬ ለማስተጓጎል ወደኋላ ለማስዘግየት በጣም እየሄድኩኝ ስለሆነ ለመያዝ ለማቆም ነው አይደለ? ማንንም አታቆመኝም፣ አላዳምጥም። ጆከር እያመሰግናለሁ ወንድሜ። አረ በስመ አብ ጆከር፣ እንዲህ ለማንም የማብራራት ግዴታ የለብኝም። የማደርገውን ያደርጋለሁ። በህግ ሄዳለሁ። ማስረጃ ካለ ትክሰሰኝ፣ እኔም ከሳለሁ። አሁን እኮ ይኸውልህ መክሰስና መካሰስ ያን ሌላ ጉዳይ ነው። ምድር ላይ አሁን ኦዲየንሱ እዚህ ላይ ላለው የአንተም የሷም ተከታይ የሚረባበሸውን እዚህ ጋር እውነቱን ለማወቅና ያለውን ነገር ነው። ስለዚህ እውነቱን አስረድቻለሁ፣ አሳይቻለሁ። ጆከሪ በቃ ማሳየውን አሳይቻለሁ። ለእኔ እንዲያዩት ለሚፈልጋቸው ሰዎች ለቤተሰቦቼ አሳይቻለሁ፣ አብራርቻለሁ። ከሪስፔክት ማለት ነው። አንተንም አክብሬ ነው የመጣሁት ወንድሜ፣ አንተንም አክብሬ ነው የመጣሁት ጆከሪ። በቃ ማብራራት ያለብኝን አብራርቻለሁ፣ አለቀ። ከዚህ በኋላ የሚመጣ ሰላም ቤተሰቦች። እንግዲህ ትላንት ከጃኒ ጋር ተፈጥሮ የነበረውን ነገር ሁላችሁም አይታችሁታል። ጉዳዩን እንግዲህ በንግግር በእርቅ ስለፈታ ነው። ቪዲዮዎቹም አላስፈላጊ ስለሆነ ቪዲዮዎቹን አጥፍቻችኋለሁ። ከጎኔ ለነበራችሁ ብዙ ሰው ሲነሳብኝ አብራችሁኝ ለነበራችሁ አይዞኝ ስትሉኝ ለነበራችሁ በሙሉ ከልብ አመሰግናለሁ። ሁልጊዜም እንደምለው ጆን ዳንኤል አይቆምም፣ ጆን ዳንኤል ይቀጥላል። እወዳችኋለሁ ቤተሰቦቼ፣ እንቀጥላለን። ሰላም ጋይስ እንዴት ናችሁ? ትላንትና የተፈጠረውን ነገር ሁላችሁም ታውቃላችሁ፣ ከጆን ዳንኤል ጋር ማለት ነው። እና ዛሬ ያው በስምምነት ፈተነዋል። ስለኔ የተጨነቃችሁልኝ በሙሉ በጣም ነው የማመሰግነው። ቴንክ ዩ ሶ ማች። ከጎኔ ለሆናችሁ በጣም አመሰግናለሁ። እግዚአብሔር ያክብርልን። ሌላውን ስለኔ የማሳውቃችሁ ይሆናል ከትንሽ ጊዜ በኋላ። ያሉትን መረጃዎች በሙሉ ትንሽ ጊዜ ይወስድብኛል እና ማስረዳችሁ ይሆናል፣ ማሳያችሁ ይሆናል። እስከዛ ግን ያው ባይ